ልጆች ስታቀሩ በብር ነው የምታቀሩት ወይስ በነፃ ነው? አዑዙ ቢላሂ ሚነሸይጣን ነጣ ነው በሊላሂ ነው። 5 ሳንቲም ሰባራዋ እጄ ላይ ገብታ እናርገው እንግዲህ አሁን እንግዲህ እዚህ ያልኩባት ውለታ ላይ ትንሽ ትደርሳለች። አሁን የጠራሃቸው ቦታ ደረሰ ቦታው ላይ አሁን ትንሽ ከፈሉ አሳየቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? እኛ አልሐምዱሊላሂ ረብል ዓለሚን ደህና ነን። ተመልካቻችን ዛሬ በአዲስ በረመዳን ዚያራ ቪዲዮ ነው ተመልሼ የመጣሁት። ሰሞኑን እንግዲህ በተከታታይ ይዤላችሁ የመጣሁት አባቶችን እንግዲህ በምክንያት ነው የነሱን ቪዲዮ በተከታታይ ያደረኩት። እንግዲህ እድሜያቸውን በሙሉ ልጆችን ቁርአን ሲያቀሩ ከርመው ኖረው ከዛ በኋላ እቤት ውስጥ የቀሩ እቤት ውስጥ የተረሱ አባቶችን ነው እንግዲህ ሰሞኑን በተከታታይ ይዤላችሁ እየመጣሁ ያለሁት። እንግዲህ እነዚህ አባቶች ታውን በፊት ያሳየኋችሁ ሁለት አባቶች፣ አንደኛው አባት አይን ከሪም ነው፣ አይን ሳይኖረው ልጆችን ሲያቀራ ነበረ። አሁን ደግሞ መሀከል ላይ ያሳየኋችሁ አባት አይናቸው ያያል፣ ልጆችን ከ40 ዓመት በላይ ቁርአን አቅርተዋል። ዛሬም እዚህ የምገኝበት ቤት እንግዲህ እዚሁ ቤት ውስጥ እኔን ጨምሮ እኔን መሰል ብዙ ልጆች ቁርአን ሲቀሩ ነበረ። ዛሬ በዚህ በምታዩትበት ሁኔታ ላይ ነው እየኖሩ ያሉት ማለት ነው። ስለዚህ ምን ለማለት ፈልጌ ነው ማለት ነው ተመልካቾቻችን፣ ልጆችን ቁርአን እያቀሩ እድሜያቸውን ጉልበታቸውን ብዙ ነገር መስራት በሚችሉበት ሰዓት ልጆችን ኢልም እያቀሩ እድሜያቸውን ይጨርሱና ከዛ ትልቅ ሰው ሲሆኑ ሲያረጁ የሚገድፋቸው አይዟቸው የሚላቸው ነገር የለም። በዚህ በምታዩት ሁኔታ ውስጥ እየኖሩ ነው ማለት ነው። ታሁን በፊትም የነበሩ አባቶችን አሳይቻችኋለሁ ምን ላይ እንዳሉ ማለት ነው። ዛሬ እኔ ሼህ ሐሰን እያልኩ ወደምጠራቸው አባታችን ቤት መጥቻለሁ ማለት ነው። ስለዚህ እነሱ ጋር ደግሞ እስኪ ያለኝን ቆይታ እናሳያችኋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ናችሁ ሼህ ሐሰን? እንደምን ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ። አሁን እንግዲህ እኔ ልጅ ሆኜ ጀምሬ ቁርአን አቅርታችሁኛል። ልጅ ሆኜ ልክ ነው። ይሄው ዛሬ እንግዲህ እኔ አረጀው ከናንተ በላይ ሆኛለሁ። አሁን እናንተ ወጣት ሆናችሁ ልክ ነው። ሸምግላችኋል። እናንተ እኛ ሸመገልን አይደል? እኛ ሸመገልን። እኛ ያረጀንበት እናንተ እስካሁን ወጣት የሆናችሁበት ወቅቱ ነው። ወቅቱ አፍጣኝ ነው። አሁን ታስታውሱታላችሁ በቁጥር ስንት ዓመት ልጆችን ቁርአን አቅርታችኋል? ኧረ ብዙ ዓመት ነው። ኧረ አሁንም ስትቸው ነው እንጂ አሁንም እያቀራሁ ነበር። አሁን በቅርብ ራሱ ጤና ጉልት አግኝቶኝ ነው እንጂ ቁርአንማ ስራችን ነው። እያቀራን ነበር። እያቀራችሁ ነው። አሁንም ረመዳን ተዘግቶ ነው እንጂ እናቀራቸዋለን። ከረመዳን በኋላ ይቀራሉ። ይመጣሉ። እሺ አሁን ረመዳንስ እንዴት ነው ቤት ውስጥ? እስኪ አይ እንግዲህ አልሐምዱሊላህ አነካካው እንደ የሚሉት በአስዋቦቹ ዘመን የሚሉት ወሬ አለ እኮ። እሺ እንደዛ አንድ ቀን ጠገብ አንድ ቀን ረገብ፣ ጌታ እንግዲህ አንተ ታውቃለህ እያለ ተሰሃቡ ግጠመን እያለ ዘመኑ እንዲህ አደረገው። እንግዲህ አልሐምዱሊላህ እያልን እየሸከርን ይዘናዋል። አልሐምዱሊላህ አንድ ቀን እንደላ አንድ ቀን ጎደል እያለ ያ ዱንያ ማደሩ አይደለም። አዎ ወላሂ አጣንም አንልም አገኘንም አንልም። والله رحمت ይዘነዋል። አልሐምዱሊላህ። እንግዲህ ተመልካቾቼ እኒህ አባት ከልጅነታቸው ጀምሮ ነው አይነ ከሪም የሆኑት። ከልጅነታችሁ ነው አይደል? አይናችሁ? ኧረ አዎ ከልጅነታችሁ ነው። ከዛ እናንተ ሰዎች ላይ ቁርአንን ቀራችሁ፣ ሐፈዛችሁ፣ ደግሞ ልጆችን ማቅራት ጀመራችሁ። እስኪ አሁን ረመዳን ነው እንግዲህ እየጾምን ያለ ነው። መጪውም ኢድ ነው። መጪውም ኢድ ነው አይደል? እንግዲህ መጪውም ኢድ ነው። ልጆቹስ እስኪ የኢድ ምን ይላሉ? እስኪ አሁን ምን አለ? እስኪ እንግዲህ ለኢድ ያዘጋጃችሁት? ምንም የለ አልዋሽም። በልጅ ማሞኘት ይሄን ተገዛላችሁ ሲሉን አረ ይንገዛላችኋለን እያለ እያሞኘን እያባበልን ነው እንጂ ይሄንን አዘጋጅቻለሁ ይሄን አግኝቻለሁ የምለው ነገር የለኝም። የምትሉት የለም? አልዋሽም። እህልሳ ቀለባውን ወቅታችሁ የምታስገቡበት ቦታ አለ? መሬት
ቆይታለኝ ጥርት ያልኩ ድሃ ነኝ። እቺ ጓሮ ብቻ ናት ያለችኝ። ሰውም ይኸው በእኔ ሆነች እንጂ ምን አለ ምንም የለኝም። በአላህ ረህመት ነው ያልኩት። ኢንሻአላህ ስንት ልጆች ይሆናሉ እናንተ ላይ ቁርአን የቀሩት? እንደው ብዛታቸውን ታውቁታላችሁ? ባለፈው ያ እንግዲህ ኧረ ወይትና ወይት ቆጥሬ ዘልቃቸዋለሁ። በጣም ብዙ ናቸው። ይሄን የጠየቅኩባችሁ ምክንያት አሁን ከነዛ ልጆች ውስጥ የሚጠይቃችሁ ሰው አለ? የለም፣ ጠያቂ የለም። አልዋሽም። ጥያቄ ማለት ያው በሰላምታ በመንገድ ያው በጨዋታ በመግባር የሚጠይቀኝ የለም። ያው ብቻ በእውቀት እንዴት ነህ ደህና ነህ በማለት ነው እንጂ የለም። እሺ እንግዲህ እኔ ዛሬ ሶስተኛ ሰው እናንተ ናችሁ። አባታችን እናንተ ላይ እኔ ቀርቻለሁኝ። እኔ ራሱ አልጠየቅኳችሁም። ግን እኒህ ሶስቱንም አባት ያልጠየቅኳቸውን ነገር ልጠይቃችሁ። ልጆች ስታቀሩ በብር ነው የምታቀሩት ወይስ በነፃ ነው? አዑዙ ቢላሂ ሚነሸይጣን ነፃ ነው። በሊላሂ ነው። 5 ሳንቲም ሰባራ እጄ ላይ ገብታ አታውቅምበት። እንግዲህ ተመልካቾቼ እኔ እነሱ ላይ ቀርቻ አውቃለሁ ብያችኋለሁኝ። በምን አይነት መልኩ እንደቀራው እኔ አውቀዋለሁ። ይሄንን የጠየቅኳቸውን ጥያቄ የጠየቅኩበት ምክንያት እንዴት እንደሆነ ልንገራችሁ። አንድ አባት አንድ መምህር ልጆችን ሲያስተምር ደሞዝ ይከፈለዋል። የመንግስት መምህር ከሆነ ደሞዝ ቋሚ ይከፈለዋል። ሲያረጅ ልክ እንደ አባታችን ቤት ሲቀር ደግሞ የጡረታ ደሞዝ የሚባል አለ። እነዚህ አባት እድሜያቸውን ጉልበታቸውን ሙሉ ሲያቀሩና ልጆችን ሲያስተምሩ የሚከፈላቸው ደሞዝ የለም። ሲያረጁ ደግሞ ቅጥረኛ አይደሉም፣ ጡረታ የሚባል ነገር የለም። ግን እነሱን መጠየቅ ያለበት ማን ነበር? እንደኛ አይነት ሰዎች ነበርን። እኛ ከነሱ ቀርተን ብዙ ነገር ከነሱ አስተምረውን በልጅነታችን ብዙ ዕውቀትን ሰጥተውን አሁን እነሱ እዚህ ቦታ ላይ ሲሆኑ ደግሞ ያ አቅሬ የት ደረሰ ብለን መጠየቅ መቻል አለብን። ይሄ እንግዲህ ይሄንን ቪዲዮ ለምታዩ እህትና ወንድሞች ነው ይሄንን መልእክት የማስተላልፈው ማለት ነው። እሺ አባታችን እንግዲህ እኔ ዛሬ ወደ እናንተ ቤት መጥቻለሁኝ። ትንሽም ነገር ቢሆን ልዘይራችሁ ነው የመጣሁት። ስለዚህ አንድ በአሜሪካ ሀገር የሚገኝ ወንድማችን ለእናንተ እንድሰጥ ያዘዘኝ ነገር አለ። ለኢድ እንግዲህ ትንሽም ነገር ቢሆን ይጠቅማችኋል ብሎ ስላሰበ ያዘዘኝ ነገር አለ። እሱን ነው ይዤላችሁ የመጣሁት። እንግዲህ ልጆቹን ማሞኘት ብቻ አይደለም ትንሽ ነገርም ታደርጉላቸዋላችሁ ብዬ አስባለሁኝ። እሱን እሰጣችኋለሁ። እሺ ይሄ 5000 ብር ነው። የገበያው ሁኔታ እንዴት ነው? የገበያ ሁኔታ ምን ይወራል? ይሄው ዓለሙ እንትን ያለበት ነው። ከብዷል አይደለ? ከብዷል በጣም። ኧረ ገበያውንማ እንደው ተተናዋል። አሁን ታዲያ 5000 ብር እንደው ምን ያደርጋል በዚህ ሰዓት እንደው? ለሽ እህል በተሸምሽ ሽሮ በርበሬ አሸምትም ቡና አትገዛም። አለቀች እዚሁ ላይ ማስፈጫና ያው መሸመሻ ናት የሚሆነው ማለት ነው። አዎ 10000 ብር ደግሞ እንጨምርበትና 15000 ብር እናርገው። አሁን እንግዲህ እዚህ ያልኩባት ውለታ ላይ ትንሽ ትደርሳለች። አሁን የጠራሃቸው ቦታ ደረሰ ቦታው ላይ አሁን ትንሽ ከፈሉ አሳየቸው። ከፍ አለ። አዎ እሺ 25000 እናድርገው። እሺ አሁን ሊያስተካክል ደረሰ። አሁን 25 አሁን ሊያስተካክል ደረሰ። አልহামዱሊላህ። ይሄን 25000 ብር ይሄ በአሜሪካ የሚኖር ወንድማችን ነው ዱዓ አድርጉልኝ ብሏል። ይሄንን 25000 ደግሞ እሱ ነው የላከላችሁ ማለት ነው። አላህ ያቆየው። አሚን። እድሜው ረጅም አላህ ያርገው። አሚን። ወርቅ ይፈልገው እሱ ሳይፈልገው በቀኝም በግራም ይገባል። አሚን። በቀኝም በግራም አሚን። ተሰማይም እንደዝና ተመሬት እንደምንጭ የፈለቀ ተንፊን አላህ ይስጠው። አሚን። እድሜውንም ደግሞ እድሜው ኻሊብ የአንቢዮቹን የአስዋቦቹን የአንቢዮቹን እድሜ አላህ ይስጠው። አሚን ኢንሻአላህ። እንግዲህ አሁን ቤት ውስጥ የጎደለ ብዙ ነገር ይኖራል። አረ ብዙ ነው። ምን ተቆጥሮ ይዘለቃል። አዎ በእናንተ አፍ ጎደለ ተብሎ ስለማይነገር ነው፣ በደንብ ስለማውቀው ነው እንጂ ብዙ የጎደለ ነገር ይኖራል። ኢንሻአላህ በዚህ እንግዲህ እንድታስተካክሉት ይሄ ወንድማችን እንግዲህ ይሄንን ሰጥቷቸዋል። አላህ ለሱ እድሜ ይስጠው። እኔም ደስ ነው ያለኝ ለአባቴ እንዳረገ ነገር ነው የተሰማኝ። አልহামዱሊላህ በጣም ደስ ይላል እንጂ ሰውየው እኮ የወደቀውን
ወርቆ የወላለቀውን ያነሳ ያህል ነው። እውነት ነው። ሰባራ ጠገን ያህል ነው እኮ። እውነት ነው። ወላሂ እውነት ነው። አጥንት ሰባራ ቀልበ ሰባራ በጣም የሚቆጨው ያሉት አባ ስበር አጥንት ወጌሻ አላት አሉ። ቀልብ ወጌሻ የላትም። ቀልብ ወጌሻ የለውም። ቀልብ ወጌሻ የላትም። እውነት ነው። በጣም 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 ወላሂ ቀልብና ሆድ አይታይም እንጂ ሌሊት እንኳን ተንስቼ ወላሂ ማሰሪያ ወጥ ላይ ወደ ሌላ ሂሳብ ሄድኩኝ። ኧረ ጌታ አልሐምዱሊላህ እንዲህ እድሜ ይስጥን፣ ሀገራችንን አማን አላህ ያርግልን። ጌታ ያደራህን እንዳታሳስት አላህ ደለምናለሁ እኮ ዙሪ አልሐምዱሊላህ። አሁን ግን አሁን ጤና ጉለት ነው በጣም ተጫወተብኝ። ጤና ጉለት ተጫወተብኝ። ኢንሻአላህ ኢንሻአላህ አላህ እድሜ ይስጣችሁ፣ ልጆቻችሁ ላይ አላህ ያቆያችሁ። ይሄ የኔ ምኞት ነው። ኢንሻአላህ አላህ ያጠንክራችሁ፣ አላህ እድሜና ጤና ይስጣችሁ። አዎ እሺ ውድ ተመልካቾቻችን እንግዲህ ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮ ያያችሁትን ይመስላል። ዛሬ እንግዲህ ልጆችን ለብዙ አመት ሲያቀሩ የነበሩ አባታችን ለዛውም አይነከሪም ሆነው ደከመኝ ሰለቸኝ ሳይሉ ጠዋት ሌሊት ከፈጅር በኋላ እንግዲህ ተንስተው ሲያቀሩ የነበሩ አባትን በዚህ በመታወት ሁኔታ ዘይረናል። ይሄን ያደረክልን ወንድማችን አላህ እድሜና ጤናህን ይስጥህ፣ በዱንያም ላይ ደስታን ይስጥህ፣ በአኺራም ጀነተል ፊርደውስን አላህ ይወፍቅህ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አገር ሰላም ሲሆን ነው እንደነዚህ አይነት ቤተሰቦችን መዘየር መጠየቅ የሚቻለውና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።